ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፍያው ዘመህር ነኝ እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል ከናንተ የምንሻው በትግስት እንድትከታተሉን ብቻ ነው ነገር ግን አንድ ነገር እናስታውሳችኋለን ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን ለቻናሉ ግን አዲስ ይሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳያል በቀጥታ ወደ ቪዲዮ እናመራለን ብቻ እናንተ ተከታተሉ ልወዞዞ በግሬ ወኬንድ ቶክ እንሆ እንጦጦ ጋራው አካባቢ ተገኝተናል እንግዲህ ዙሪያ ገባውን እንጦጦ አስገራሚ ነገር ያያየው ነው የወንዙ ዳር ልማቱ በጣም የሚያምር ሆኗል እሱን አስቃኛችኋለሁ አሁን ያለሁበት ቦታ ከዚህ ቀደም አሳይቻችኋለሁ እሱን በጨረፍታ አሳይቼ ወደ ላይ ወደ እንጦጦ ጋራው ስር ነው የምወጣው እንግዲህ ባለፈው ሳሳያችሁ ይሄ እዚህ በግራ በኩል የሚታያችሁ ይሄ ውሃ ማከማቻው ምንድነው ይሄ ለመዋኛ ይሁን ለአሳ እርባታ ይሁን እያልኩ ስለአንዱ እንደውም እንዴት መዋኛ ትላል ቧንቧ ብረት ውስጡ ያለው ብሎ የነበረ አሁን ጠይቄያቸዋለሁ ሪፋይነሪ ነገር ነው ከላይ ከእንጦጦ ጋራ ጋር የሚወጣው ውሃ እዚህ ጋር ተጣርቶ ወደ ከተማ እንዲፈስ ማጣሪያ የተሰራ ነው ብሎኛል ትልቅ ነው ታች ወርጃ ሳያችኋለሁ የሚገርም ነው እንጦጦ በጣም እኔ እስካሁን ካየሁት የወንዝ ዳር ልማት በስፋቱም በጣም በውበቱም ቢሆን እኔ ይሄን በጣም ከፍ ያለ እንደሆነ ነው የሚታይ ላይ የሚታያችሁ ወጣለውኝ ይሄ ነው እንግዲህ ባለፈው አሁን ያለሁት መቀጣይ አካባቢ ነው በነገራችን ላይ ይሄን አሳይቻችሁ ነበርና ይሄ ለአሳ እርባታ ይሁን ሰው የለም ነበር ለመዋኛ ይሁን የሚል ሐሳብ አንስቼ ነበር እስኪ መታቆብ ነበር አንዱ አይ ለመዋኛ እንዴት ትላለህ ብሎ ነበር አሁን ግን ከላይ ከንጦጦ የሚመጣ ውሃ ተሰብስቦ እዚህ ገብቶ ተጣርቶ ወደ ታች ወደ ከተማ እንደሚሄድ ነው ነገረኝ በተለያየ ቦታ ውሃ የሚያከማቹ ቦታዎች አሉ ከዛ ውሃው ነው እንግዲህ በጋው ሙሉ የሚፈሰው እስኪ እንግዲህ ግራቀኙን ያያየን ወደፊት እንጓዛለን የልወዞዞ ቤተሰቦች እንግዲህ 21000 ላይ ቆመናል ምንድነው ሰብስክራይብ ማድረግ ማስተረግ አቆማችሁ ሼር አድርጉት እንጂ ለወዳጅ ዘመዶቻችሁ በተለይ እንዲህ አይነት ነገር ጉብኝት የምትወዱ እንደኔ ብዙዎች እንዲደርስ ሼር ብታረጉላችሁ ለወዳጅ ዘመዶቻችሁ ብዙዎች ጋር በቀላሉ ይደርሳል እኔ እንደዚህ አይነት ቦታ መጎብኘት ደስ ይለኛል ለዛም ነው እኔ እንደኔ እንግዲህ ደስ የሚለው ሰው ይኖራል ብዬ ነው ይሄ የምታዩት እንግዲህ ኤቨርግሪን ነው በጣም እዚህ አካባቢ እንግዲህ ቤቱ ያለ ወንዝ ዳር ላይ ቤቶች ነበሩ ፈርሰው ነው እነኚህ ቤቶች ናቸው የቀሩት እንግዲህ 25 ሜትር በላይ ስለሆነ ነው እነኚህ እንግዲህ በተለይ እዚህ ጋር መብራት ቢኖር እዚህ ጋር ቁጭ ብለው ሊያመሹም ይችላሉ በውስጥ በሳር ውስጥ መረማመጃ አለ በታች በኩል እንደገና ወክወይ ያለው የሚገርም ነው ይሄ ወደ ላይ ግን እንወጣለን ዛሬ ያላሳዩዋቸው ይሄ ባለፈው ገረፍ አድርጌ ያሳየቻችኋለሁ አሁን ትንሽ almost ተጠናቀቀ ነው ባለፈው ጎብኝተናል እንደዚሁ አሁን ግን ዋናው ጎብኝታችን ዛሬ እዚህ ሳይሆን ከወንዙ ዳር ልማት ከመነሻው እንጦጦ ጋራ ስር እንሄዳለን እሱን የሚገርም ነገር የታዘብኩት ያየሁት ደስ የሚል ነገር አለ እሱን አሳያችኋለሁ አንድ ከተማ በሉት ድምቅ ያለች ቦታ ሆናለች የፊት ለፊት የምታዩትም ግንብ የሚመስለው የውሃ ማጠራቀሚያ ማጣሪያ ላይ ነው እዚህ ጋር አለ በጣም በርካታ ነው እንግዲህ እዚህ ጋር እንደምታዩት አለ ፊት ለፊት የሚታያችሁ በዛ በኩልም ተሻግረን ስንሄድ አሳያችኋለሁ እንደምታዩት ነው ይሄ እንግዲህ ግራቀኙ እየተዋበነ ይሄ በቀኝ በኩል የምታዩት ስዶቹ አዲስ የተተከሉ ናቸው ለምደዋል ኦሬዲ በቃ ይሄ እንደምታዩት ግራቀኙን ሰዎች ወክ የሚያደርጉበት ብቻ ሳይሆን በተወሰነ ኢንተርቫል ላይም ወንበሮች አሉ ወንበር ላይ ቁጭ ብሎ መጫወት ይቻላል ቁጭ ብሎ መተከዝ ይቻላል በዛኛው በኩልም እንደዚህ ወክ ያለው
በዚህ መሃል ላይም መንቀሳቀስ ትችላላችሁ ግራና ቀኝ ሳሩን አትረግጡም እቺ መንገድ አለች ከዛ ባሻገርም እንዲሁ መዳረሻዎችም አሉት እዚህ ጋር ቁጭ የምትሉባቸው እናኛ ራሷን መቀመጫዎች በዛፍ ጉቶሮ ግንዱ የሆነ የተቆረጠ ዛፍ አለ በግንዱ የተሰሩ ጥሩ መቀመጫዎች ናቸው ቀለም ተቀብተዋል ብርጮማ ጥሩ ብርጮማ ነው የሚመስሉት ከዛ ባሻገር እዚህ ጋርም ደግሞ እንደምታዩት አለ በአራት ማዕዘኑ ዙሪያውን ቁጭ ብሎ መጫወት ይቻላል እዚህ አካባቢ ያሉ ልጆች እንግዲህ እንዳልኩት በተለይ መሸት ሲል መብራት ነገር ቢኖር እዚህ ጋር ቁጭ ብለው ልክ ድሮ አባቶቻችን የሳዳር ጨዋታ እንደሚባለው ቁጭ ብለው እዚህ ተጫውተው መሄድ ይችላሉ ይሄ ነው እንግዲህ ልጁ የነገረኝ እዚህ የሰራ ልጅ ላይ ስጠይቀው ውሃው ከላይ የሚመጣው ውሃ እዚህ ጋር ተጣርቶ ነው ወደ ከተማ የሚሄደው ነው አይደል ግን ውሃው ከተማ ላይ አሁን ቤቶቹ ምናልባት 25 ሜትር ስለ ተነሱ ከተማ ላይ ያለው ነው አሁን ቆሻሻ የሚቀላቀለው እንጂ ከላይ ከምንጩ ሲመጣ ብዙም አይደለም ሌላው የሚያሳስበኝ ነገር ከምንጩ ሲመጣ ውሃው እየቀነሰ ነው ወደ ላይ ስንዴራ ያሳያቸዋል አነስተኛ ነው ውሃውና በጋ ላይ ይሄን የሚሞላ ውሃ ከየት ይገኛል ወይስ እሱ ነገር ግራ ያጋባል ይሄ ነው አንደኛው ቧንቧ መስመር የሚመስል አለ እና እንግዲህ ልጁ ይሄ ማጣሪያ ነው ብሎኛል የበለጠ ደግሞ መረጃው ያላችሁ እዚህ ጋር ሲሰራ የነበረው ላስቲኩን እየቆረጠ ሲያነጥፍ የነበረ ልጅ ነው ከላይ መጣውን ሪፋይን አድርጎት ወደ ታች ይሄዳል ውሃው ወደ ከተማ መንገዱ ይዞ ይሄዳል እዚህ ጋር ለማጣራት ነው ብሎ የነበረ የበለጠ መረጃው ያላችሁ ትረጉኛላችሁ ዙሪያ ገባው እንዴት አያችሁት ይሄን ምናልባት ባለፈው አንድ ቪዲዮ ላይ ሳይቻቻዋለሁ ምን ደርሷል የሚለው ለመቃኘት ነው አሁን በዋናነት ወደዚህ ነው የምንመጣው ይሄን እንደምታዩት እንጦጦ ወደ ላይ ተጠግተን ነው አሁን ያለ ነው በዛ በኩል እዩት እንደምታዩት ላይ የሚሰሩ ቤቶች ታያቸዋል በጣም ያማምሩ ቤቶች እንግዲህ እነኚህ መዝናኛ ቦታዎች ነው የሚመስሉኝ እዚህ ጋር ማለዩት እንስራዋን አዝና በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ አንድ ዘፈን ላይ ማስታወሰው ግጥም ነው እንጦጦ ጋራው ስር ነን ያለ ነው እንግዲህ ድልድይ ያለ ፊት ለፊት እስኪ ዞር ብለን እቺ እንስራዋን እስኪ እናያታለን እዛ ጋር ድልድይ አለ ዞር ብለን አይተን በዛ ዞረን ሁሉንም ለማየት እንሞክራለን እዚህ ጋር የሚሰሩ ቤቶች ራሱ ያያችኋቸው ናቸው በጣም ለመዝናኛ ለካፍቴሪያ የሚሆኑ ናቸው ከላይ ክዳናቸው ሳር ነው አብዛኛው መስተዋት ነው የተሸፈኑት ኮለኑ ብቻ ነው ይሄ የምታዩት እንግዲህ ስክላፕቸር ከኔ በቀኝ በኩል ያለው የምታዩት ላይ መዝናኛዎች ናቸው ይሄ ደግሞ ትልቅ እንስራ ነው በስክላፕቸር መልክ የተሰራ ከስር ከጎኑ ደግሞ አነስተኛ ማሰሮ የሚመስሉ ነገሮች አሉ ገመዱ ራሱ ሪል ገመድ ነው የሚመስለው ትልቅ የተፈተለ ገመድ ነው የሚመስለው ይሄ እንግዲህ እንጦጦ ጋራ ስር ነው ይሁት ፊት ለፊት የምታዩት ይሁት በዛ በኩል ዞሬ ማሳያችኋለሁ ወክዌይ ስላለው ሰዎች በዛ በቀላሉ መረማመድ ይችላሉ ትልቅ ቦታ ነው የሸፈነው ኦኬ መኪናም ያሳልፋል ማለት ነው ወይ እንግዲህ እዚህ ውስጥ የሚሰሩ ፕሮጀክቱ ሰራተኞች ሊሆኑ ይችላሉ መኪና በዚህ ላይ መሄድ ያለበት አይመስለኝም ምክንያቱም ሰዎች ዘና ብለው እንዲሄዱ ነው መንገዱም ጠባብ ነው ይሄ ደግሞ የምታዩት እንግዲህ
የሯጮችን ስክላፕቸር ያዘ ነው። እንግዲህ ሯጮች አብዛኛው ከፍታ ቦታ ላይ ነው የሚሮጡት። እንጦጦ ደግሞ ከፍተኛ ቦታ ነው ከአዲስ አበባ እንግዲህ ከፍታ ቦታ ላይ ያለ ስለሆነ ለአየሩ ስለሚስማማ ለሯጮቹ ይሄን ስለሚመርጡት እነሱን ለማሰብ ታስበው ነው እንግዲህ ተራራው ላይ የሯጮች ምስልን የያዘ ስክላፕቸር የተሰራው። ባዲያ አበባ ጊጠዋል እንደምታዩት ነው እንግዲህ ወቅቱ ስለሆነ ፊት ለፊትም ላይ እንዳይንሸራተት በእንጨት አድርገው እያሰሩት ነው። ላይም እንደምታዩቸው ቅድም እንዳሳየኋቸው የተለያዩ መዝናኛ ቦታዎች አሉ። እንጦጦ ጫካው ነው እንግዲህ የምታዩት ደንስ ነው። በቃ በጣም ኤቨርግሪን ሆኗል። አሁን ላይ ማዶ የሚታዩቸው ራሱ መዝናኛዎች ናቸው። ሳር ቤቶች ላይ ሆነን ደግሞ ወርታችን እናያለን ምን እንደሚመስል። ይሄ ወደ ሽሮ ሜዳ የሚወስድ መንገድ ነው። እዚህ ሆነን ስናየው ደግሞ ቪው እንዴት እንደሚያምር ይዩት። ይሄ እንደምታዩት እንዳይንሸራተት እያደረጉት ነው። ላይ ግን የውት መዝናኛዎች አሉ እየተሰሩ ያሉ። ይሄኛው እንግዲህ ሊገረፍ በሲሚንቶ ነገር ሊገርፉት መሰለው ወይ የሆነ ዲዛይን ይሰራለታል። በዛ በኩልም አሉት። እዚህ ጋር ፊት ለፊት ደግሞ ማሰሮ ነገር ያዘች ሴት ስክላፕቸር አለ፣ ምስል አለ፣ ቅርጻ ቅርጽ የተሰራለ። እዚህ ጋር ያሉ ቤቶች እንግዲህ በዛ በኩል ሆኛ ሳይቻቸዋለሁ የሚያምሩ ናቸው። ራስ መኮንን ጋር ከዚህ ቀደም እንዳሳየኋቸው እንደዛ አይነት ቤቶች ናቸው፣ ያምራሉ። ቴራስ አላቸው። ቴራሱ ላይም ወንበሮች አሉ በቀኝ በኩል የምታዩት። ከዛ በታች ወርዳችሁ ደግሞ መውረጃ ደረጃዎች አሉ። በዛ ወርዶ መዝናናት ይቻላል። ሲያልቅ እንግዲህ ምናልባት ከከተማው ትንሽ ወጣ ያለ ቦታ ስለሆነ በቀላሉ ሰዎች ለመምጣት ሊቸገሩ ይችላሉ። ከዛ ባሻገር ግን በጣም የሚያምር ነው። ወይንም ፓርክ ማድረጊያ መኪኖች ካለ እንግዲህ መኪና ያለው ሰው መጥቶ መኪናውን አቆሞ እዚህ ጋር ተዝናንቶ ውሎ መሄድ ይችላል። ንጹህ አየር ነው ያለው እዚህ ጫካ ውስጥ። ይሁን እንደምታዩት አዲስ አበባ ወርታች ትታያለች። ይሁን እንደምታዩት ይሄ ቪው በጣም ነው የሚያምረው። እንጦጦ ልዩ ሆኗል። ድንቅ ውበት እያየን ነው ያለነው። እንግዲህ የወንዝ ዳር ልማቱ እንጦጦን ተከትሎ ያለውን ነው። እስከ ወርታችን ወረድ ብዬ ለማሳየት ሞክራለሁ። እስኪ በዚህ ጋር ደረጃው እንግዲህ ቤቶቹ እያያቸዋቸው ነው። በቀኝ በኩል በጣም ቄንጠኛ ቤቶች ናቸው። ፊት ለፊት የምታዩት ጎጆ ቤቶች አሉ። ማዳያ ነገር መሰለኝ ከጎን ያለው። ፓርክ ያስፈልጋል ግን ለመኪና ማቆሚያ ቦታም ያስፈልጋል። ከዚህ ሲታይ ደግሞ ከፍ ብላችሁ ወርታች ስታዩት እንዴት እንደሚያምር እንዴት አያችሁት? እንጦጦ ጋር ስር ነን ያለነው። ወደ ስር ገብተን ያለን ገና
ታች በዚህ ስለማያስወርድ ዞረን ውስጥ ገባለሁ። ደግሞ ይሄ ራሱ እንደምታዩት ቤቶቹ እነኛ አሰራራቸው ራሱ ልዩ ነው። ወደ ታች ወደ ወንዙ ለመጠጋት ፈልጌ ነበር። በዚህ ወረታች መውረጃ ያለውም ስለዚህ ተመልሼ በሆነ ቦታ ወርዳለሁኝ። ይሄ መራመጃው ራሱ ልዩ ነው። ራሱን የቻለ እኮ አንድ ከተማ በሉት እንዲህ ዙሪያ ገባውን ስታዩት በጣም ትልቅ ዳርዳር ላይ ራሱ የፊት ለፊት የሚታዩአቸው መዝናኛ ቦታዎች ናቸው። እስካሁን ካየሁት እኔ እንደዚህ ትልቅ ምናልባት የፒያሳው ነው እንግዲህ ከፒያሳውም ይሄ የበለጠ ነው ይመስለኝ። ፒያሳ መሃል ላይ ያለው የወንዝ ዳር ልማቱ ጋር ያሉ መዝናኛዎች ከዛ ይልቅ ይሄ ዙሪያ ገባውን ስታዩት በጣም ትልቅ ነው። በዛኛው በኩል ሳይ በዚህ በኩል እስኪ ደግሞ ወርታች ገባ ብለን እናያለን። ይሄ እንደምታዩት ነው። ተመልሰን ዞረን እስኪ በዛ በኩል ቀደም እንዳልኳችሁ ወንዙ ዳር ገብተን እስኪ በወንዙ ደግሞ ምን አለ ምን የሚታይ ነገር አለ የሚለውን አሳያችኋለሁ። ተከተሉኝ እስከወደዳችሁ እስከፈቀዳችሁ። እናንተም አደይ አበባ አያምርም? ወቅቱ ነው አሁን። የሀገር ባህል ልብስ ነው፣ ጥልፍ ነው የምታዩት። አሁን ዞረን ወደ ወንዙ ገብተናል። መንገድ አለው ውስጥ ጠጋ ብለናል። ይኸውት እንግዲህ በድልድዩ ስር ነው ውሃው የሚያልፈው። ውሃው ይኸውት የለም ማለት ይቻላል። አሁን እንግዲህ እንዴት እንደታሰበ አላውቅም። መስከረም አሁን ነው እንግዲህ የገባው። ክረምቱ ላይ ነው ትንሽ እዚህ ጋር እንደምታዩት መብራቶች አሉ። አልፎ አልፎ መብራት አለ። ስለዚህ ማታ ምሽት በጣም ይደምቃል ብዬ አስባለሁ። አንድ ቀን እስኪ እንግዲህ ምሽት ውሃውን አያችሁት አይደል? ጭልጭል ነው የምትለው፣ ብዙም የለም። ይሁት እንደምታዩት እዚህ ጋር መብራት ናቸው። እነኚህ ሜቢ ሶላር ሊሆኑ ይችላሉ። ቄንጠኛ መብራቶች ናቸው። አንድ ቀን እንግዲህ ምሽት መተን ደግሞ እስኪ አመሻሽ ላይ በጣም ሳይመሽ ከሰው ጋር መጥቼ ለማሳየት ሞክራለሁ። ይሁት በዛ በኩልም በዚህ በኩልም ሆኖ እንግዲህ ወንዙ ዳር ላይ ቁጭ ብሎ መዝናናት ይቻላል። ከፍ ካሉ ደግሞ ካፌዎችም አሉ። እዚህ ጋር ደግሞ የምታዩት እንግዲህ የእደ ጥበብ ውጤቶች ናቸው። የእጅ ስራ ውጤቶች፣ ሸክላ የሚሰሩ ነገሮች እነሱን ለማሰብ የተሰሩ ናቸው። ጀበናዎች ናቸው። እንስራ በሸክላ የሚሰሩ ነገሮችን እነሱን ለማሰብ የተሰራ ስክላፕቸር ነው። ይሄም እንደምታታች ድረስ ነው። ሰዎችም አሉ የሚሰሩ ሰዎችም እነሱም እንደዚሁ ይታያሉ። ምናልባት ሊጨልምባችሁ ይችላል። እስኪ ከዛ በኩል ወደዚህ ሲዞር ብርሃን ስለማያገኘኝ እኔም ይታያችኋል ብዬ አስባለሁ። ላይ የሚታያችሁን ቤት አያችሁት? የዚሁ የሪቨር ሳይዱ እንትን ነው ፓርት ነው ማለት ነው ለመዝናኛ። አሁን ይታያችኋል አይደል? ውሃ የሚቀዱ ሴቶች
ዋው በጣም ነው የሚያምረው። እኔ በጣም ነው ይሄ እንግዲህ እስከዛሬ ሳሳያችሁ ነበር በተለያየ ቦታ ሆኜ ግን እንደዚህ ዋው ያስባለኝ የለም። ይሄ በጣም ተገርሜያለሁኝ። ሲጀመርም ስላላየሁት ሊሆን ይችላል። ለመጀመሪያ ጊዜ ነው የመጣሁት። ትልቅ ነው፣ ግዙፍ ቦታ ነው ያዘው። ብዙ ስራ ተሰርቶበታል፣ ብዙ ወጪ ወጥቶበታል፣ ብዙ እጆች ደክመዋል። እዚህ ላይ ያስታውቃል። ላይ ድረስ እኮ ነው ላይ ራሱ መዝናኛዎች ናቸው ያሉት። በዚህ ውስጥ ዞር ብትሉ እንግዲህ አልቀም። ይሄን ብንዞረው የሚያልቅ አይደለም። እኔ እንኳን ለወፈረር ዞር እያልኩ ነው እንግዲህ አለፍ እያልኩ ነው ያሳየኋችሁ እንጂ ዲቴል ከታች ጀምር በጣም ብዙ ይፈጃል፣ በጣም ያደክማል። ተሸከማ ምን ያህል እንትን እንደተሸከመች ነው የሚያሳየው። ሴቶችን ጥንካሬ የሚያሳይ ምስል ነው እዚህ ጋር የምታዩት። እዛም ሸክላ ሰሪው አለች። እንግዲህ ከዛኛው ወደዚህኛው መሻገሪያዎችም አሉ። አነስተኛ መሻገሪያዎች አሉ። መሻገር ይቻላል። በወንዙ ላይ አልፎ መሻገር ይቻላል። እዚህ ጋር እስኪንም ለመሻገር ሞክራለሁ። ወንዙ ብዙም የለውም፣ የሚያስፈራ አይደለም። በነገራችን ላይ ወደፊት እንግዲህ ሞልቶ የሚፈስ ከሆነ ነው እሱ ነገር በጣም ነው የሚያሳስበው። እኔ እንዴት እንደሆነ አልገባኝም። ውሃ የለም። አሁን እንግዲህ ክረምት ከወጣ በቅርብ ነው የወጣ። አሁን መኖር ነበር። በጋ ላይማ በጣም ይደርቃል። አሳያችኋለሁ ጭል ስትል ታያችኋል። የምትፈሳው የሞላ ቀን በዚህ ሜዳች በቃ እቺ ነች። አሁን እንግዲህ ከእንጦጦ ጋር አስር የሚመጣው እንግዲህ ዋናው ይሄ ነው። በየመሃሉ ደግሞ ከአንዳንድ ቦታዎች ምንጮች ይቀላቀሉታል። በእርግጥ ይሄ ግን ሶርሱ ነው። እንግዲህ እንጦጦ እዚህ ከኔ ቅድም ካየንበት ከፍ ብሎ ነው ሲሞላ። እንግዲህ በዚህ ማለፍ አይቻልም እና ይሄን ግን ደለል ይሞላዋል። በጣም ኃይለኛ ሲመጣ ይሄ ጉቶ ራሱ ከሆነ ቦታ መጥቶ ይቆም ይመስለኛል። የኮንሶ እርከን ነው የምታዩት። ኮንሶዎች የሰሩት ነው። በእኔ በግራ በኩል ያለው የተሻገርንበት ነው። ያያችሁት ነው እርከኑ። እዛ ጋር የሚታያችሁም ኮንሶ ከኮንሶ አካባቢ መጥቶ ኮንሶ እንግዲህ በእርከን ስራ ይታወቃል። ይሄ ራሱ ፊት ያለው እነሱ የሰሩት ነው። ይሄ የምታዩት እርከኑ ጠበቅ አድርገው ነው የሰሩት በደንብ። እዛ ጋር ፊት ለፊት አንድ ድልድይ አለች፣ የብረት ድልድይ ታስፈራለች። አጠር ያለች ነች። በእርግጥ ቤላ ጋር እንዲያሳይቻችኋለሁ። ያረገርጋል ግን የሚያሰጋ አይደለም። አሁንም እዚህ ያለች አጭር እሷን ተሻግረን እንሄዳለን። ላይ ያለውን ቤት እያያችሁት ነው። መዝናኛ ቤት ነው፣ ቅንጡ ቤት ነው። ላይ ቶፕ ቪው ላይ ሆኖ እንግዲህ ወደ ታች ሲታይ ደግሞ ቅድም በካሜራ ለማሳየት ሞክሬያለሁ። በደንብ ታይቷችሁ ከሆነ እንዴት እንደሚያምር ላይ ሆናችሁ ወደ ታች ስታዩ እይታው ያምራል። ምንድነው የቀረው? እኔ የቀረው ነገር ያለ አይመስለኝም። እስኪ በድልድዩ ተሻግረን እንግዲህ እኛም ወደ መጣንበት እንመለሳለን። ይቺ ነች እንግዲህ ድልድዩዋ፣ የብረት ድልድዩዋ ታረጋግጣለች። በሷ ተሻግረን እንግዲህ ግራ ቀኙን አሳይቼ ጨርሳለሁኝ። ክብራትና ክብራን የቻናል ቤተሰቦች ሁሌ እንደምመኝላችሁ እንግዲህ ለዛሬ ያዘጋጀሁላችሁ እንጦጦ ጋራ ስር የወንዝ ዳር ልማትን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ የምሰናበታችሁ ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።